ይባስ ብሎ እሱን የምታግዙ ሰዎች እንዳላችሁ ካንደበቱ ሰምተናል። አግዙት፣ በጣም እንትን አድርጉት፣ የፈለጋችሁትን ነገር አድርጉለት። ከዛ ምን ሊያመጣ እንደሚችል እናያለን። የብሩኬና የሃይሚን አንድነት የማትፈልጉ የእነሱን ሰላም የማትፈልጉ ሰዎች እንዳላችሁ እናውቃለን። ግን ደግሞ ይሄ የሚሳካ ነገር ሆኖ ቢሆን ኦኬ፣ የፈለገውን ማድረግ ይቻላል። ግን ደግሞ የሚቻል ነገር አይደለም። በጣም አስቀይሜ ማለት ነው። በጣም ያሉን ነገር ውስጥ ገብቻለሁ ከሱ ጋር ገብቷል አይደል? አሁን አንተ ደግሞ በኔ የደረሰው በአንተ ደግሞ ሊደርስ አልፈለኩም። የሃይሚና የብሩኬ ሰርግ ደግሞ ሲደርስ ተቀውጠዋለሁ ማለት ነው። ሰላም ውድ ቤተሰቦቻችን እንደምን አላችሁ? አለን እግዚአብሔር ይመስገን። የምወዳችሁና የማከብራችሁ ለእናንተ ትልቅ ቦታ ያለኝ ዛሬ ያው ከች ብያለሁኝ። ለብዙ ጊዜ በአንዳንድ ነገሮች ምክንያት ከሚዲያው ትንሽ ጠፍቼ ነበረ እና ያው ነገሮች እስከሚስተካከሉ ምናምን ቢል በዛ ምክንያት በጣም ብዙ ነገሮችን ለማስተካከል ምናምን ሞክሬ ዛሬ ያው በአዲስ መልክ ተከስቻለሁ እና ያው የጠፋሁት በአንዳንድ ነገሮች ምክንያት ነበር እና ያው ያንን ነገር አስተካክዬ ደግሞ በቃ አሁን እንደ አዲስ መጥቻለሁ እና በጣም ደስ ብሎኛል ዛሬ ስለመጣሁኝ ማለት ነው። በጣም ወዳችኋለሁ። በጣም ነው ማከብራችሁ። በጣም ናፍቃችሁኛልም እና ዛሬ የመጣሁበት ምክንያት ወንድሜን ፍጹሜን ላገኘው ነውና ከስንት ጊዜ በኋላ ተገናኝተን አናውቅም ነበርና እና አሁን በአንድ ጉዳይ ላወራው ፈልጋለሁኝ። በጣም ይጨነኩበትና እስከዛሬ ያው እናንተ ላታውቁ ትችላላችሁ፣ ግን በእህቴ ምክንያት በጣም ብዙ ነገሮችን ደርሶብኛል እና በቃ በጣም ከባድ ነገር ውስጥ ምናምን ገብቼም ነበር እና በቃ በጣም ከብዙ ሰዎች ጋርም ተጣልቼ ነበርና አሁን እኔ ላይ የተደረገብኝ ነገር ወንድሜ ፍጹሜ ጋር ደግሞ እንዲሆን አልፈለኩኝምና እና ያው ከስንት ጊዜ በኋላ ያው ወንድሜ ላገኘው ነው እና በጣም ደስ ብሎኛል እና በጣም ብዙ ነገሮች የምነግራቸው ነገሮች አሉ። በጣም ብዙ ነገሮች ለሱ ማወራው ነገር አለና ቻላቅም ምን እንደምላችሁ በጣም ወዳችኋለሁ። በጣም እናንተ በጣም የተለየ ክብር አለኝ እና ስላገኘኋችሁም በጣም ደስ ብሎኛል እና በጣም አሁን ደውዬለታለሁኝ ይመጣል። ማናገረው በጣም ብዙ ነገሮች አሉ እና ያው ስለምንቴ ምን እንደምላችሁ አላውቅም። ምንቴ ማለት በጣም ቀዥቃዣ የሆነ ልጅ ነው። በጣም የተንቀዠቀዠ ልጅ ነው። በጣም ብዙ ነገሮችን አድርጌዋለሁኝ። አሁን እዚህ ጋር ሚዲያ ላይ በጣም ምን ያመጣውበት ምክንያት በጣም በቃ እኔ እንጃ። በጣም በቃ የሆነ ራሱን ብቻ የሚያዳምጥ ሰው ነው። እንዴት ነው? በጣም እኮ አይደረግም ሲጀመር። አሁን ለምሳሌ ሁለት የሚዋደዱ ሰዎች ላይ ጥልቅ ማለት ምን ይሉታል? ለምሳሌ ገብቷል። ሃይሚን ወዳታለሁ አፈቅራታለሁ ብሎ መንቀጭቀጭ ምን ይሉታል? ምንም እኮ በቃ የሆነ ማይመስል ነገር ነው። አፈቅራታለሁ ፍቅር እኮ በማንም ሰው እኮ ያለ ነገር ነው። በቃ ግን መረዳቱ ደግሞ አለበት። በቃ መረዳት አለበት ስላችሁ ይሆናል አይደል? በቃ አፍቅሯል፣ ኖርማል ነው። ያፍቅር ችግር እኮ የለውም። ግን የሚያፈቅረው ግን ደግሞ ሰው ያለውን ሰው ደግሞ እንዴት ያፈቅራል? ቢያፈቅር እንኳን አይሆንም። እኔ አሁን በቃ ግጭታችን በዛ ነው። እህቴንም ነጋጠባ ይጨቀጭቃታል። ማታ አይቀረው ሌሊት አይለው። እኔ ከሷ ጋርም እያጣላኝ ይቀረ እና አሁን በጣም ጭራሽ ደግሞ ከኔ ብሶ ደግሞ ጭራሽ ፍጹሜን ሃይሚ ምናምን ብሎ ጭራሽ ፍጹሜ ደግሞ ያው ብዙ ጊዜ የፍጹሜን ባህሪ ስነግራችሁ ብዙ ነገሮችን ምናምን ያው በዝምታ ነው የሚያልፈው። ዝም ያለ ሰው ደግሞ ሲነሳበት ሰይጣኑ ሲነሳበት ልነግራችሁ አልችልም። ፍጹሜን እኔን በደንብ ነው ማገው፣ ጀለሴ ነው እና ያው አንዳንድ ነገሮችን ማገናዘብ ቢችልም ግን ያው ራሱን መቆጣጠር በማይችልበት ሰዓት ግን ምንቴ የሚባለው ልጅ ይጎዳዋል ወይም ደግሞ የሆነ ነገር አድርጎት የሆነ ወንጀል ውስጥ እንዳይገባ ስለፈራው ነው ዛሬ ፍጹሜን የጠራሁትና ማናገርም የፈለኩትም ማለት ነው። እና በቃ ምንም እኔ በመታውም ሰፈር ላይ ባሯሩጦም ጸበል በወስዶም ልጁ ሊሻሻል አልቻለም። ምን አይነት ፍቅር እንደሆነ ራሱ ግራ ገብቶኛል። አያፍቅር አይደለም የሰው ልጅ ያፈቅራል፣ ግን ደግሞ በቃ ወንድ ልጅ እኮ በቃ የሆነ እምቢ ከተባለ እኮ ሌላም አለ። በጣም ብዙ ቆንጆ ሴቶች አሉ። በጣም በቃ ሊረዳኝ ያልቻለ ሰው ነው። የሆነ እብድም ነው የሚመስለኝ። ፍቅር እንደዚህ ያሳብዳል። እኔ እንጃ አላውቅም። ያው እየፈረኩበት ምናምን አይደለም ቤተሰቦቼ፣ ግን ሲበዛ ደግሞ ማርም ይመራል እና አሁን ጭራሽ ደግሞ ነገሩ ሰዶ ፍጹሜ ጋር ሄዷል እና ቪዲዮ እያየሁ ነበር እና በጣም በቃ ትላንት በጣም ገርሞኝ በጣም በቃ የሆነ በጣም ማስተካከለው ነገር ነበረ ብያቸዋለሁኝና ያው ግን ከወንድሜ ከፍጹሜ አይበልጥም ብዬ በመምጣት ነው ዛሬ ወንድሜን ለማግኘት የተዘጋጀሁትና በጣም ልጁ አይሆንም፣ በጣም ብዙ ነገሮችን ሊያበላሽ ነውና ይሄ ነገር ከመበላሸቱ በፊት ቢያንስ
በቃ እኔ መድረስ አለብኝ ይሄን ነገር ማስቆም አለብኝ ብዬ ነው የመጣሁት። ምክንያቱም ልጁ በጣም ብዙ ነገሮችን እየፈጠረ ነው። መጀመሪያ ከእህቴ ጋር ነበር፣ ከእህቴ አልፎ እኔ ጋር መጣ፣ ከኔ አልፎ ፍጹሜ ጋር ሄደ። ነገስ ብሩኬና ሀይሚን የሆነ ነገር ሊያደርግ ነው በማይሆን ነገር። ሲጀመር አይሰሙትም አውቃለሁኝ፣ ግን እንደዚህ አይነት ነገር ደግሞ ደስ አይልም። በቃ የሆነ ያስጠላል። በቃ የሆነ ከረረ። ምንድነው ፍቅር ምናምን ሁሌ ፍቅር አያስጠላል። ሲጀመር እንደዚህ መባል የለበትም። ሲጀመር የሰው አላቅም ምን ብዬ እንደምነግራችሁ በቃ የሆነ እኔ ከአቅሚ በላይ ሆኗል። ልጁን በቃ መግደል ነው የቀረኝ ብላችሁ ታምኛላችሁ? በጣም መግደል ነው የቀረኝ። በቃ ግራ ገብቶኛል። እና ይሄ ነገር መሆን የለበትም፣ መስተካከል አለበት። የሰውን ህይወት እየበጠበጠ ነው ያለው ይሄ ህፃን ልጅ፣ ማስተካከል አለበት። ማስተካከል ማይችል ከሆነ ደግሞ ያው እኔ ፍጹም የምወዳቸውንም አከብራቸውንም ሰዎች እንዲጎዳብኝ ስላልፈለኩኝ ያው ማድረግ ያለብኝ ነገር በራሴ መንገድ አረጋለሁኝ። እና አሁን ይሄ ነገር በጣም መጥፎ ደረጃ ላይ ሳይደርስ በፊት ፍጹሜ እንደውዬልታለሁ፣ እየጠበቅኩት ነው። መናፈሻ ሰፈራችን መናፈሻ ላይ ማወራውኝ፣ በዛውም በጣም ናፍቆኛል። እንገናኛለን ብዬ አስባለሁኝ። ከኔ ጋር እንድትሆኑ ነው ፈልገው ባሳሟልሌ እሷን መናፈቄ ተወደድኩ ብዬ ነው ዘውትር መጨነቄ። እንዲያው ለስም ብቻ ከሆነ መውደዴ ከጨከነ ልቧ ቁረጥልኝ ሆዴ፣ ከጨከነ ልቧ ቁረጥልኝ ሆዴ፣ ቁረጥልኝ ሆዴ። ገመናህን ነግረ ብሶትክን ሚስጥሩን የኑሮዬ መልኩን የቤትን ችግሩን አንተንም ከከዳች ወዴ ቁረጥ ባክ ልቧ ከጨከነ ከማነውልህ ከማነውልህ ሆድ ያለመቁረጡ ተወራ እንደ በደል መንገር ማባበሌ አስገመተኝ መሰል ሆዴ መቁረጥ ቢችል ምንኛ ደግ ነበር ተሸክሟት ቀረ ላያገኛት ነገር ላያገኛት ነገር ባሳሟልሌ እሷን መናፈቄ ተወደድኩ ብዬ ነው ዘውትር መጨነቄ። እንዲያው ያምራል የሐመር ወጣት ምስላል የሐመር ወጣት እንዲህ ነው። አዎ ማለት ያው ደስ ይላል፣ ያምራል፣ ደስ የሚል ኦፊሻል ቅናት አለው። ያው ታውቃለህ እንደ አንተ ደግሞ ምንድነው ለቤተሰቦቼ ማስረድቻቸዋለሁ ነው በአንዳንድ ነገሮች ምክንያት ያው በግል ጉዳይ በጣም ብዙ ኦዲየንስ ያው አንተ ስትዘፍንላቸው ለብሩክና የሰርጋቸውን ዘፈን ሚሊዮን ነው የሚዘፍነው ተብሏልና ስጠፋ ጊዜ ማን ሊዘፍንላቸው ነው እያለ እኔ በጣም ነው የምወዳቸው፣ በጣም አከብራቸዋለሁ። በእርግጥ ግን ያው ይሄ ደግሞ የግል ጉዳይ ያው በአንዳንድ ነገሮች ምክንያት በግል ጉዳይ ምክንያት ያው ትንሽ ርቄ ነበረ እና ለዛም ይቅርታ ጠይቄያለሁኝ ለቤተሰቦቼ ማለት ነው። አልጠፋም ከዚህ በኋላ እንድጠፋ አንፈልግም። አልጠፋም የምር አንቺ ስጠፊኛ ይከፋ ነው። አዎ በእርግጥ ወንድሜ በእርግጥ ልክ ነሽ። ያው በራሴ በግል ጉዳይ ነው ለዛ የጠፋሁት ማለት ነውና ለዛ ደግሞ ይቅርታ ጠይቄያለሁኝ። ቤተሰብ ከዚህ በኋላ አልጠፋም። ምን አለ መሰለ ዩቲዩብ ቻናል ከፍተህ ስጠፋ ጊዜ ሌላ ነገር ያደረከው ምናልባት የሆነ ነገር አድርገው ምናምን የሚመስላቸው ብዙ ሰዎች አሉና ከተከፈተ በኋላ ኦሬዲ መስራት ነው። ምንም ሌላ ምትሃት አትፈጥርም። ኦዲየንስ አለ፣ የሚወድህ የሚያከብረ ቤተሰብ አለና በየቀኑ ስትሰራ ነው ሌላም ሰው የምታፈራው የሆነ የተሻለ ነገር የምታገኘው ስትሰራ ነውና ብትሰራ አሪፍ ነው። ይሄን መሰለ እንቁ ቤተሰብ እነ ብሩኬ ሰተው ይሄን የጨረቃ ፋሚሊ አለ መስራት ማለት ዘበት ነው። ልክ ነው። አይ ለነሱ በጣም ክብር አለኝ፣ ትልቅ ቦታ አለኝና እኔ ሳልሰራ ቀርቼ ወይም ደግሞ ነገሮች ምናምን አቅቶኝ አይደለም። ያው ነገር ያለው የግል ጉዳይ ነው። የግዳውን እንደዚህ ሚዲያ ላይ እንደዚህ ይፋ ማድረግ ስላልቻልኩ እና ያው ለዛ ደግሞ ይከፍታ ከዚህ በኋላ አልጠፋም። በጣም ነው የምወዳቸው። ያለነሱም ደግሞ ሰው እንደሌለ አክል ነው የሚሰማኝ። በጣም ለነሱ ክብር አለኝ። ጨረቃ ፋሚሊ በጣም ነው የምወዳችሁና የምሬን ነው እግዚአብሔርን። እና ያው ከልብ ይቅርታ ስለጠፋሁኝ የጠፋሁበት ምክንያት በግል ጉዳይ ነው እና ያን ጉዳይ ደግሞ አስተካክዬ ጨርሻለሁኝና በጣም ወዳችኋለሁኝ። ይቅርታ ስለጠፋሁ ማለት ነው በያ እና ከዚህ በኋላ አልጠፋም። ያው የሃይሚና የብሩኬ ሰርግ ደግሞ ሲደርስ እቀውጠዋለሁኝ ማለት ነው። ዘፋኙ ሚሊ ነው እቀውጠዋለሁ ብዬ ነው ማስበው እና ቻ በዛ ምክንያት ነው እና
ማን እንደነሽ ታዲያ? አለን ለምንድን ነው መስቀል አይታይም? ይታያል። ፊት ለፊት ላይ እንታረቀው ፈልጌ እንዲህ ስታረገው ያምራል ብዬ አስባለሁ። እና የት ነበር ከቤት? አዎ እኔ ምን አንተ ፈልጋለሁ ስላልከኝ አዎ የፈለኩበት ምክንያት ነበረኝና ያው በርግጥ በጣም ብዙ ሰዓት ስልክህን ወይ ቻርጀሩን አላውቅም በጣም ሞክሬልህ ነበርና ይሄ ልጅ ምን ሆኖ ነው ምናምን ብዬ በቃ በጣም ተጨንቄ ነበርና ያ ድሮ የምንገናኝበት ቦታ ተገናኘን ማለት ነው። አንድ ነገር በጣም አሳስቦኝ ነበር ታውቃለህ ፍጹሜ፣ ይሄ ምንቴ የሚባለው ልጅ ማለት ነው። በጣም ከዚህ በፊት በጣም ብዙ ነገሮች ከኔ ጋር ይኸውልህ፣ አንዴ ምን አለ መሰለህ፣ በጣም አሁን ስለሱ ተናግሬ አላበቃም ስነግርህ ማለት ነው። በጣም እየረበሸን ነው የሚገኘውና እኔ አሁን እስኪ አንተ አሁን እንደ አንድ ትልቅ ሰው ስታስበው ወይም ደግሞ እንደ ተማሪ ሰው ስታስበው በእርግጥ ይሄ ልጅ የያዘው ፍቅር ነው። ገብቷል? ፍቅር ከሆነ ችግር የለውም። ግን አይ እኔ አሁን ምን ብለህ ነው አንተ አሁን ቄስ ገባው እዚህ ውስጥ መግባት የለብም። ከዚህ በፊት ሲጀመር አሁን ምን እንዳታውቃለህ፣ እኔ ከዚህ እሱን መጥቼው በጣም አስቀይሜው ማለት ነው። በጣም ያሉን ነገር ውስጥ ገብቻለሁ ከሱ ጋር። ገብቷል አይደል? አሁን አንተ ደግሞ በእኔ የደረሰው በአንተ ደግሞ ሊደርስ አልፈለኩም። ገብቷል? አይ እኔ ምንም እኮ እኔ ላይ ምንም የሚመጣው ነገር የለም። ግን ደግሞ ቪዲዮን አይቼው ነበረ እሱ የጫነው ቪዲዮ ላይ ምን ብሏል? የምታግዙኝ የምታበረታቱኝ ሰዎች አላችሁ ሃይሚን እንዳገኛት እና ኮሜንት ላይም አንዳንድ ሰዎች አላችሁ ሃይመለከታችሁ ምናምን እያላችሁ የምትጽፉ ሰዎች እና ሐሳባችሁ ገብቶኛል። ላይክ የብሩኬና የሃይሚን አንድነት የማትፈልጉ የነሱን ሰላም የማትፈልጉ ሰዎች እንዳላችሁ እናውቃለን። ግን ደግሞ ይሄ የሚሳካ ነገር ሆኖ ቢሆን ኦኬ የፈለገውን ማድረግ ይቻላል። ግን ደግሞ የሚቻል ነገር አይደለም። እናንተ ስለፈለጋችሁ የሚሆን እሱ ስለፈለገ የሚሆን እኛ ስለፈለግን የሚሆን ነገር አይደለም። ማንም የፈለገውን ነገር ማለት ይችላል። እኔ ማድረግ ያለብኝን ነገር ማድረግ የምፈልገውን ነገር አደርጋለሁ። የማደርገውን ነገር አውቃለሁ። ማቅሰው ነኝ። ማንም እንደዚህ አድርግ እንደዚህ አታድርግ ሊለኝ አይችልም። የሆነ በጣም የሚደብር ነገር የምትጽፉ ሰዎች አላችሁ። ሁለት ደግሞ ይባስ ብሎ እሱን የምታግዙ ሰዎች እንዳላችሁ ካንደበቱ ሰምተናል። አግዙት፣ በጣም እንትን አድርጉት፣ የፈለጋችሁትን ነገር አድርጉለት። ከዛ ምን ሊያመጣ እንደሚችል እናያለን። ከጎኑ አትለዩ። እሱ የሚፈልገውን ነገር አድርጉ። ሆይ ሆይ በሉት። እስቲ ያገኛት እንደሆነ ሃይሚን እናያለን። ሁለት ደግሞ ድጋሚ ስለሱ ማውራትም አልፈልግም። ድጋሚ እኔ ባገኘው እኔ ላይ እንዲዝት አልፈልግም። ከተገናኘም ለሌላ ነገር አይ እኔ አሁን ምን አለ መሰለህ አሁን እዚህ ጋር ላስቁምህና ማለት ነው ድጋሚ ምናምን ላልክበት ነገር እኔ አሁን መጀመሪያ ለአንተ ልንገርህ ብዬ ነው እንጂ ልጁን አስቀይመዋለሁ ስነግርህ ማለት ነው። አይ እኔ አሁን በሃይሚና በቡርኬ መጥቶ ማለት ነው ይሄ ልጅ ነው እኔ መፋታው አይመስለኝም። ምክንያቱም አንድ ይሄው እኔ እሷም ትንሽ እህቴን መቅጣት ያለብኝም ራሱ እኔ ነኝ። በጣም ብዙ ጊዜ በድብቅ ትገናኛለች። ምን እንደሆነ ራሱ ግራ የሚገባኝ ገብቷል። አሁን ይኸውልህ ልጁ ትንሽ ያሳዝናል። አውቆ ለሰስ ብሎ የሚገባብህ ገብቷል። አሁን በሰው ህይወት ገብተህ አሁን እንግዲህ በአንተ ህይወት መግባት አልችልም። እንደ ወንድምነት አንድ ላይ የወንድም አይነት ፍቅር አንድ ላይ እናደርጋለን እንጂ ትናንትና ምን እንዳለኝ ታውቃለህ? ብሩኬና ሃይሚ አብረው ቪዲዮ እንዲሰሩ አልፈልግም፣ እንዳይሰሩ ንገራቸው ብሎ ጠርቶ ዛተብኝ። እንዴት አሁን እኔ ልጣላ አይገባም? ይኸውልህ አንተ ልክ እኮ ነው። አሁን ይሄ ነገር አንተ የሆነ ነገር ከምታረገው ይልቅ ማለት ነው እኔ በጣም በዚህ ሰዓት በጣም ጥሩ ሙድ ላይ አይደለሁኝም። ገብቶሃል አይደል? ድጋሚ አንተ ተጣልተህ እዚህ ነገር ውስጥ እንድገባ አልፈለኩኝም። እኔ አሁን በእነሱ መጥቷል አይደል? እኔ በያንስ ቡሩኬ ማለት ለኔ በቃ እኔ እንጃ በጣም ብዙ ነገሮችን አድርጎልኛል። በቃ ኖርማል ነው። ግን በቃ አለ አይደል እንደዚህ ነገር ውስጥ ገብቶ ደግሞ እኔ እንዲናገረኝ አልፈልግም። በቃ አስቀይመዋለሁኝ። ሚሊ አሁን አንተ እንዳትጣላ ከማንም ጋር ሌላ ነገር ውስጥ አትግባ። ሳምሪም ብትሆን ተረጋግታ ከሱ ጋር ከዚህ በፊትም የተጣላችሁትን አይቻለሁ። ልጁ ሌላ አሁን እኔን ብሎኛል እኮ እኔ አሁን ራሴን አጥፍቼ አንተን ስበበኛ አደርጋለሁ። ልጁ ይኸውልህ አሁንም በጣም ብዙ ጊዜ ማለት ነው አሁን አንተን ይኸውልህ የፈለገ ነገር ልመታው ትችላለህ። የምታይገባውም በንግግርም ልታስረዳው አትችልም። በቃ እኔ አፍቅሬሃለሁ ብቻ ነው የሚል ምን ያመጣል? ማን ነው? ምንም አያመጣም እኮ ችግር የለውም። አሁን አንተ ከሱ ጋር ንቀ ማለፍ ነው እንጂ አለብህ። ለምን ነው የምታወራው? ምን አስወራክ? ዝም ብለህ በቃ እንደ ተራሱ አታየውም እንዴ? በቃ እንደዛ እኮ ነው የሚባለው። አሁን ጭራሽ ያናደደ መጥፎ ነገር እንድታረግ ጭራሽ ደግሞ የሆነ ነገር ውስጥ ሊያደርግ ይችላል። የሆነ ሰው ሃይ የሚለው አለ እንዲያደርግ እንደዚህ ሁን ምናምን የሚለው ጀመር። በሰው ህይወት ሃይ አለ እንዴ? በሰው ህይወት በሃይሚና በብሩኬ እኮ ህይወት ማንም ሰው አይመለከተውም። ራሳቸው ይመለከታቸው ከጣሉም ራሳቸው እኔ እናንተ ራሱ አይመለከተንም። ገብቷል አይደል? የሆነ ነገር ስፔሻል ኬስ ከሆነ ራሳቸው ይጨርሱታል። በቃ አለቀ። ምንድነው ይሄ?
ጥልቅ ማለት እንደዚህ አይነት ነገር የምታስቡ ሰዎች የሚሳካ ነገር አይደለም። ከሐሳባችሁም ከብዙ ነገራችሁ ብታስወጡት ይሻላል። ሃይሚና ብሩኬ የሚለያዩ ሰዎች አይደሉም። እናንተ ስለፈለጋችሁ ይለያያሉ ብላችሁ የምታስቡም ካላችሁ ተው፣ አደብ ግዙ፣ ተው፣ በቃ ተው። እንድትናገረው ተሰምቶ እንድታወራው ምናምን አይደለም። ገብቷል አይደል? እኔ ልጁ በጣም መጥፎ ልጅ ስለሆነ አሁንም ስነግርህ መጥፎ ልጅ ነው። የሆነ ነገር ታደርገዋለህ። ገብቷል? በቃ ማይሆን ነገር ይናገራል፣ የሆነ ነገር ታደርገዋለህ። አንተ አደብህን ገዝተህ ተቀመጥ። እኔ ማስተካከል ያለብኝን ነገር በራሴ መንገድ አስተካክላለሁ። ገብቷል? እሱ አሁን የሆነ በቃ ደስለስ ብሎ በጣም አዛዝነ በቃ የሆነ አዝነ ምናምን የሆነ ልታረግለት ይችላል። ልጁ ስለማቆም ነው እስስት ነው ይዘንለት ብቻ። ለማንኛውም ውድ ቤተሰቦቻችን ሚሊን ሰብስክራይብ ያላረጋችሁ ሰብስክራይብ ያረጋችሁ ከፍ ከፍ አድርጉልኝ። በጣም ሞቶ ማከብረው ወንድሜ ነው፣ የሰፈሪ ልጅ። ከፍ አድርጉልኝ እና ደግሞ አንተም አትጥፋ። አልጠፋም ከዚህ በኋላ የሚያስጠፋ ነገር የለም። እና ደግሞ ስለሱ ስለምንቴ የሚባል ልጅ ዳግምም ማውራት የለብንም፣ አይመለከተንም። የራሱ ጉዳይ ነው። እሱ የፈለገውን ነገር የማድረግ የፈለገውን ነገር የመፍጠር መብት አለው። የፈለገውን ነገር ያድርግ እንጂ አሁን እኔ ተናግሬያለሁ። በቃ ከዚህ በኋላ ምንቴን ማግኘትም አልፈልግም፣ ማየትም አልፈልግም፣ ስለሱ መስማትም አልፈልግም። ምንም አያመጣም፣ ምንም የሚያመጣው ነገር የለም። ብቻ እንወዳችኋለን፣ እናከብራችኋለን። ከበሩልን። በጣም እናመሰግናለን። አመስግናችኋል። በጣም አመሰግናለሁኝ። ያው ከጎኔ ሆናችሁ እስከዛሬ በጣም ብዙ ነገሮች የሆነ በጣም በቃ ብዙ ነገሮች ያረጋችሁልኝ ሰዎች አላችሁ። በዚህ አጋጣሚ በጣም እጅግ አድርጌ አመሰግናለሁኝ። እና የጠፋሁበት ምክንያት ያው በሌላ ጊዜ በደንብ አወራዋለሁኝ። እና ያው በጣም ወዳችኋለሁኝ። ስላገኘኋችሁ በጣም ደስ ብሎኛል። እግዚአብሔር ይስጣችሁ። አትጥፋ።